መንገድ በኢኮኖሚያዊና ማህበራዊ እንቅስቃሴ ዙሪያ ቁልፍ የሆነ ትስስርን በመፍጠር ረገድ የሚያበረክተው አስተዋጽኦ ከፍተኛ ነው። የቀድሞ መንግስታት ጥርጊያ መንገዶችን፣ የወንዝ መሸጋገሪያ ድልድዮችን በአብዛኛው በሰው ጉልበት እንዳስገነቡ የታሪክ ድርሳናት ያስረዳሉ። በ20ኛው ክፍለ ዘመን መጀመሪያ ላይ የመጀመሪያዎቹ ዘመናዊ መንገዶች በአዲስ አበባ፣ በአዲስ ዓለም፣ በሐረርና በድሬዳዋ መካከል ተሰርተዋል። ይህ የተደረገው በጣሊያንና በፈረንሳይ መሐንዲሶች እርዳታ ሲሆን በሚቀጥሉት ጥቂት ዓመታት ውስጥ እንዲሁ ሌሎች መንገዶችም ተከትለዋል። ዘመናዊ የመንገድ ግንባታ ጅማሮ የኢትዮጵያ ንጉሠ ነገሥታት መንግስት አውራ ጎዳና ባለስልጣን 1943 ዓ.ም የተቋቋመው በአዋጅ ቁጥር 115 በኢትዮጵያ ንጉሠ ነገሥታት ቀዳማዊ ኃይለ ሥላሴ ዘመነ መንግስት ሲሆን ተልእኮውም የማህበራዊ የፖለቲካና የኢኮኖሚ እንቅስቃሴን ለማጠናከር በስራና ማመላለሻ ሚኒስቴር ይከናወኑ የነበሩ ተግባራትና ስልጣን ለባለስልጣን መስሪያ ቤቱ እንዲተላለፍ ተደርጓል። የኢትዮጵያ መንገዶች አስተዳደር ባለፉት 75 ዓመታት የተጓዘበትን ታሪካዊ የመንገድ ልማት አሻራዎች በማስታወስ የተቋሙን ስኬቶች በመዘከርና ለነገው አዲስ የልማት ምዕራፍ ቃል ኪዳንን በመግባት የአልማዝ ኢዮቤልዩ በዓል በደማቅ ስነ ስርዓት አክብሯል። የኢትዮጵያ መንገዶች አስተዳደር የመደመር ምልክት ነው። ይሄም የሆነበት ምክንያት የሚገነባው ነገር መንገድ ብቻ ሳይሆን በመንገድ ግንባታ ውስጥ የብዙ አካላትን ትብብር የሚጠይቅ ጉዳይ ስለሆነ የኢትዮጵያ መንገዶች አስተዳደር በሁሉም የኢትዮጵያ አካባቢዎች አነሰም በዛም የመስሪያ ካምፕ ቦታ ያላቸው በመሆኑ መላው ኢትዮጵያ ጋር ለመድረስ የሚያደርጉት ጥረት በተቋምም በአስተሳሰብም የሚጎሉ ነገሮች ወደፊት የሚስተካከሉ ጉዳዮች ልክ ሀገር እያደገች በምትሄድ ልክ ተቋማትም እያደጉ ሲሄዱ ሙሉ ናቸው ማለት ባይቻልም መላው ኢትዮጵያ ማዳረስ የቻለ እውነትም ኢትዮጵያዊነት የሚለው ትልቁ ሞቷቸው መገለጫቸው ትክክል ስለመሆኑ እኔም ማረጋገጥ እፈልጋለሁ። የዛሬ 75 ዓመት በ1943 ዓመተ ምህረት የሀገራችንን መልክዓ ምድር በመንገድ መሰረተ ልማት ለማሳሰርና የህዝባችንን ማህበራዊና ኢኮኖሚ ግንኙነት ለማጠናከር የተጀመረው ራዕይ ዛሬ ላይ ተጨባጭ ውጤት አስገኝቷል። የኢትዮጵያ መንገዶች አስተዳደር በእነዚህ ረጅም ዓመታት ያጋጠሙትን ፈታኝ ውጣ ውረዶች በጽናት በመቋቋም ለሀገራችን ሁለንተናዊ እድገት መሰረት ሲጥል ቆይቷል። በመላው ሀገሪቱ የተገነቡት መንገዶችና ድልድዮች የዚህ ጥረት ቋሚ ህያው ምስክሮች ናቸው። እነዚህ ፕሮጀክቶች የተቋሙ መሪዎችና ባለሙያዎች የልፋት ውጤትና ቁርጠኝነት ተጨባጭ ምስክሮች ናቸው። በተለይም መንግስት የጀመረው የማክሮ ኢኮኖሚ ማሻሻያ በመንገድ መሰረተ ልማት ኢንቨስትመንትና በመንገድ አውታሮች መስፋፋት ረገድ ትልቅ እመርታ እንዲፈጠር አድርጓል። የ75ኛ ዓመት የአልማዝ ኢዮቤልዩ በዓል ተቋሙ ባለፉት 7 አስርት ዓመታት ያከናወናቸውን ታላላቅ ስራዎች የገመገመበትና ወደፊት በዘርፉ የሚጠበቁትን ሀገራዊ ግቦች ለማሳካትም የሚያግዝ ታሪካዊ ምዕራፍ መሆኑን የዘርፉ ኃላፊዎች ያነሳሉ። ብዙ ሂደት ታልፎ እንደዚሁ በተቋሙ ለሀገር ብዙ አበርክቶት ሲያበረክት የቆየባቸው 75 ዓመታት መሆናቸውን ያወሳንበት ዕለት ሆኖ ነው እያለፈ ያለው። እንግዲህ ቀደም በስንከታተል እንደነበረው የዛሬ 75 ዓመት በፊት ይህ ተቋም ሲቋቋም አገሪቷ ምናልባት ምንም መንገድ የላትም ከሚባል ከነበረበት ደረጃ ተነስተን ዛሬ የደረስንበት እስከ 180,000 ኪሎ ሜትር በአገር ደረጃ የገነባንበት ሁኔታ ላይ ደርሰናል። ይህ በራሱ ትልቅ ስኬት ነው። በዚህ ሂደት የተቋም አቅም ገንብተናል። በየአካባቢው ትላልቅ የሚባሉ የመንገድ ኮኔክቲቪቲዎች በዛም ባሻገር ደግሞ ትላልቅ የሆኑ ብሪጆች በአካባቢው ላይ እየተገነቡ መጥተዋል።
ከዛም ባሻገር ደግሞ በየገጠሮቹ ገጠርን ከከተማ በማገናኘት ወረዳን በወረዳ ዞንን በዞን ክልልን በክልል እንዲሁም ኢትዮጵያን ከሌሎች አጎራባት ሀገሮች በማገናኘት ትላልቅ የሆኑ ትራንክ ሮዶች ሲሰሩ ቆይተዋል። ከዛም ባሻገር ደግሞ ፈጣን መንገዶችን ከአዲስ አበባ አዳማ እንዲሁም ከሞጆ ሐዋሳ ያሉትን ፈጣን መንገዶች ገንብቷል። እየገነባ የሚገኛቸው ደግሞ ከአዳማ አዋሽ፣ ሜሶ፣ ድሬዳዋ ድረስ የሚቀጥሉ ትላልቅ የሆኑ አውታሮች ሲሰራ የቆየ ትልቅ እና አንጋፋ የሆነ ኢንስቲትዩት ነው። ለምሳሌ እኔ ሀረር ነው ተወልጄ ያደግኩት። ወደ ዩኒቨርሲቲ ስመጣ ከ18 ሰዓት በላይ ይፈጅ ነበር። መንገዱ የጠጠር መንገድ በመሆኑና ጥገናም የተጎዳ ስለነበረ፣ አሁን ግን ሀረር ለመሄድ ያለውን ፍጥነት ሁላችንም የምናውቀው ነው። ቢያንስ በግማሽ ሰዓት ወይም ከዛ በላይ ቀንሷል። ስለዚህ መንገዶች ተደራሽ ሆኑ ስንል የሚወስዱትን ጊዜ ምቾት እና ለማህበረሰቡ የሚያቀርቡትን ነውና ከዛ አንጻር ትልቅ መሻሻል አለ ብዬ አስባለሁ። በ75ኛ ዓመት የአልማዝ ኢዮቤልዩ ላይ ከፍተኛ የመንግስት የሥራ ኃላፊዎች፣ የቀድሞ የተቋሙ አመራሮች፣ ሰራተኞች፣ የልማት አጋር ተቋማት፣ የሥራ ተቋራጮች፣ አማካሪዎች፣ ጥሪ የተደረገላቸው እንግዶችና የመስሪያ ቤቱ የሥራ ኃላፊዎችና ሰራተኞች ተገኝተዋል። ቀድሞ ተቋሙን በተለያየ የሙያ መስክ ያገለገሉ ኃላፊዎችም ትውስታቸውን ያጋሩበት መድረክ ነበር። ኢትዮጵያ መንገዶች አስተዳደር የ75 ዓመት ዕድሜ ያለው ተቋም ነው። በአገር ደረጃ ስናየው በጣም አንጋፋ ከሚባሉ ተቋማት አንዱ ነው እና ጠዋትም ስናዳምጥ እንደነበረው ከባዶ ተነስቶ በአገር ግንባታ ላይ ከፍተኛ አስተዋጽኦ ያደረገ ተቋም ነው። ብዙዎችም ገልጸውታል። ባለፉት 75 ዓመታት ለአገር ልማት ያደረገው አስተዋጽኦ ገበሬው ያመረተው ምርት ወደ ገበያ ለማውጣት፣ ኢንዱስትሪዎች የሚያመርቱት ምርት ደግሞ እንደገና ለከተሞች ለማቅረብ እንዲሁም ደግሞ ማህበራዊና ኢኮኖሚያዊ አገልግሎት የሚሰጡ ተቋማትን ለመደገፍ ትልቅ አስተዋጽኦ ያደረገ ነው። ይሄ ብዙዎች ዋጋ የከፈሉለት ተቋም ነው። እኛ ሁላችን እንደው ዛሬ በዚህ አጋጣሚ መናገር ቢገባኝ በኢትዮጵያ ሲቪል ሰርቪስ ውስጥ በኢትዮጵያ መንግስት ውስጥ ከሰራሁ አይቀር እድሜን በሙሉ እዚህ ተቋም ላይ እንደ መስራቴ ራሴን እንደ እድለኛና በጣም እንደምኮራ ልገልጽ እፈልጋለሁ። ነገረ ፈጅነቴ አውራ ጎዳና ላይ ጀምሮ እዛው ነው ያቆመው። ለሌላ መስሪያ ቤት አልሰራውም። የዛሬ 43 ዓመት ላይ 26 ዓመት ጎረምሳ ሆኜ አውራ ጎዳና ስገባ እነ ጸጋዬ ገብረመድህን እነ መንግስቱ ለማ ሌሎቹም የነገሩኝን ኢትዮጵያዊነት በአካል ያገኘሁት እዚህ መስሪያ ቤት ውስጥ ነው። አውራ ጎዳና ቤተሰቤ ነው። አውራ ጎዳና ጓደኞቼን የሰጠኝ ነው። ሌላውና ትልቁ ነገር እስካሁንም ድረስ የምለው ነገር ቢኖር አንገቴን ቀና አድርጌ በኩራት አገሬን አገልግያለሁ፣ ህዝቤን ለህዝቤ ሰርቻለሁ ብዬ እንድል እድሉን የሰጠኝ አውራ ጎዳና ነው። እኔ እንግዲህ የመስሪያ ቤት የተቀላቀልኩት 1989 መጨረሻ ይመስለኛል። እስከ 2007 ድረስ ሰርቻለሁ። በአጠቃላይ 17 ዓመት ቆይቻለሁ። ከዚህ መሃል 10 ዓመት ያህል በዋና ዳይሬክተርነት ነው ያገለገልኩት። ተቋሙን ሲቀላቀል ስገባ ምናልባት ወደ 21,000 ኪሎ ሜትር ነው የነበረው። ስለቅ ደግሞ እንደገና ወደ 70,000-80,000 ኪሎ ሜትር አካባቢ ደርሰን ነበር እና የተለያዩ ፕሮግራሞችን በመንደፍ በማቀድ የተለያዩ የልማት ፕሮግራሞችን ተግባራዊ በማድረግ ትልቅ ስራ ሰርተናል የሚል እምነት አለኝ። መንገድ ብቻ ሳይሆን አሁን የምናያቸውን የስራ ተቋራጮች፣ ኮንሰልታንቶች፣ አማካሪ መሀንዲሶች ሁሉ እነዚህም ከመንገድ ያላነሰ ልዩ ትኩረትና ክትትል ተደርጎባቸው እቅድ ታቅዶ ፖሊሲ ተቀርጾ እነዚህ እንዲፈጠሩና አቅማቸው እንዲያጠናክሩ ተደርጎ መንገዶች እንዲሰሩ፣ መንገዶች እንዲጠገኑ የመንገድ ግንባታ በአገር በቀል የስራ ተቋራጮችና በአገር በቀል አማካሪ መሀንዲሶች እንዲሰሩ ትልቅ ስራ ተሰርቷል። ጥሩ ውጤትም ታይቷል የሚል እምነት አለ።
የኢትዮጵያ መንገዶች አስተዳደር በምስረታው ወቅት ከነበረው ውስን አቅም ተነስቶ ዛሬ የሀገሪቱን ገጽታ የሚቀይሩና ትውልድ ተሻጋሪና አሻጋሪ የሆኑ ታላላቅ የመንገድ ፕሮጀክቶችን በማከናወን ብቃት ላይ መድረሱ የሚያኮራ ስኬት መሆኑ በመድረኩ ተገልጿል። የሀገር ውስጥ ኮንትራክተሮች አቅም ባልተገነባበት ገና በጅምር ላይ በነበረው ወቅት ይህ ተቋም የሀገሬው ተወላጅ መሐንዲሶችና ግንባታ ድርጅቶች እንዲያድጉ ዓለም አቀፍ ልምድ እንዲቀስሙ እና ዛሬ ላይ ወደ ደረሱበት ደረጃ እንዲሸጋገሩ ትልቅ መድረክ በመሆን የትምህርት ቤት ሚና ተጫውቷል። በየበረሃውና በየገደላማው ስፍራዎች በአስቸጋሪ የአየር ንብረትና መልክዓ ምድር ውስጥ የእናንተ ሙያ ቁጥጥርና መሪነት ከኛና ሌሎች የመፈጸም አቅም ጋር ተደምሮ ነው የኢትዮጵያ የመንገድ ትስስር ያለበት ደረጃ የደረሰው። የነዚህ ዓመታት ልፋትና ጥረት በየትኛው የሀገራችን ክፍል ያለ ዜጋ ለመንገድ መሰረተ ልማት ሆነ ለመንገድ ግንባታ ሂደት ቅርብ እንዲሆን አድርጓል። ሲቪል ሆኖ ከአውሬ ጋር ከተፈጥሮ ጋር አንዳንዴም ከጸጥታ ጋር ህይወቱን መስዋዕትነት አድርጎ የሚሰራ ተቋም ነው ኢትዮጵያ መንገዶች አስተዳደር። እኛ ከምንናገረው በላይ ዛሬ ከምናነበው በላይ ብዙ ዋጋ የከፈለ ታላቅ ተቋም ነው እና በዘመኑ ብዙ ነገሮችን አሻራዎች እያስቀመጠ የመጣ ኢትዮጵያን እያስተሳሰረ የመጣ አንጋፋ ተቋም ነው። ገና ብዙ የሚሰሩ አሉ። የህዝብ ፍላጎት የሀገር እድገት እየጨመረ በመጣ ቁጥር የመንገዶቹ አይነት፣ ዘመናዊነት፣ ቴክኖሎጂ በሙሉ እየተቀያየረ ሲመጣ ገና ብዙ የሚያድግ ተቋም ነው። የመንገድ መሰረተ ልማት ለኢንዱስትሪ እድገት፣ ለግብርና ምርታማነት፣ ለቱሪዝም መስፋፋት ዋነኛ አንቀሳቃሽ ኃይል በመሆኑ የተቋሙ የወደፊት ጉዞ በዘመናዊ ቴክኖሎጂና በዲጂታል አሰራር የታገዘ እንዲሆን የሚያደርጉ የሪፎርም ስራዎች ተጠናክረው መቀጠል እንዳለባቸው ባለሙያዎች ያነሳሉ። መንገድ መስመሩ ብቻ አይደለም፣ መንገድ ስርዓት ነው። በአንድ አካባቢ ሲያልፍ መልክዓ ምድሩን፣ ነዋሪዎቹን፣ ከተማን ምንን ያያይዛል አይደል? ይህ ደግሞ ከውሃ ጋር እና ከተያያዥ ነገሮች ጋር አንድ ላይ ያለ ስርዓት ነው። አንድ መስመር ብቻ ተከትሎ ሳይሆን ስርዓትን ያማከለ እቅድ፣ ጥናትና ኦፕሬሽን ኤንድ ሜንቴናንስ የሚባለውም ነገር ካልተደረገለት፣ በእቅድ ካልተመራ ችግሮቹ ወዲያው ሊወጡ ይችላሉና መንገድ መገንባት የመንገዱ መጨረሻ አይደለም። መንገድ መገንባት አንድ ፕሮጀክት ነው። ያ ፕሮጀክት ግን ዴሊቨር የሚያደርገው የሚያመጣው ውጤትና ያንንም ሀብት ለማራዘም ያለን ዝግጅት የመንገዱን ሀብት ህልውናና የታሰበውንም ጥቅም ለመስጠት ውጤት ያመጣል ወይ የሚለውንም የሚመልስ ወሳኝ ጥያቄ ነው ማለት ነው። እንግዲህ እኔ ይሄን ተቋም ስቀላቀል አብዛኛው የመንገድ ግንባታና ጥናቶች የሚካሄዱት በሀገር ውስጥ ነው። በውጭ የስራ ተቋራጮችና በውጭ አማካሪ መሐንዲሶች ነው የነበረው። ይሄ ነገር አገር በቀል በሆነ የኮንስትራክሽን ኢንዱስትሪ ወይም ደግሞ አማካሪዎችና ኮንትራክተሮች መተካት አለበት ስለተባለ እዛ ላይ መስሪያ ቤቱ መንግስትም ጭምር አቅጣጫ ሰጥቶበት ከፍተኛ ርብርብ የተደረገ ስለሆነ እኔ እስከነበርኩበት ጊዜ ድረስ የመንገድ ጥናቶች፣ ዲዛይኖች፣ የመንገድ ግንባታዎች ከ80% ያላነሰ በአገር በቀል የስራ ተቋራጮችና አገር በቀል አማካሪ መሐንዲሶች የተሰራ ስለሆነ ይህን ለማየት መቻሌ ደግሞ ትልቅ ኩራትና ደስታ ይሰማኛል። የመንገድ ኮንስትራክሽን ሴክተር አቅምን መገንባት መቻላችን በራሱ ትልቅ ምርታ አድርገን እንወስደዋለን። ይሄ በመሆኑ እንግዲህ የተቋሙንም የሴክተሩንም እስካሁን ስንመጣ እንደነበረው ወይንም ሲከናወኑ የነበሩ ስራዎችን ለማስቀጠል በሚያስችል ደረጃ አቅሞች መፍጠር ስለተቻሉ ቀጣይነትንም የሚያረጋግጥ እንደሚሆን ነው በእኛ በኩል የምንረዳው ማለት ነው። በኢትዮጵያ እየተከናወኑ የሚገኙት የመንገድ መሰረተ ልማት ስራዎች የሀገሪቱን ጫፍ እስከ ሌላኛው ጫፍ ህዝቦችን በማገናኘት ሀገራዊ ራዕይን እውን ለማድረግ የተጀመሩትን የልማት ምዕራፎች በማጠናከር አዲስ ጉልበት እንደሚሰጥ ሁሉ የመንገድ ስራዎቹ ከጅማሩ አንስቶ ከፍተኛ የሆነ ክትትል እንደሚያሻቸው እሙን ነው። እኛ እንግዲህ አማካሪዎች ነን። የሚወጡ የመንገድ እቅዶችን ወደ ትግበራ በሚካሄድበት ሰዓት
በዲዛይን በጥናት እና በኮንስትራክሽን ቁጥጥር ነው የምንሳተፈው። እርግጥ ነው የመንገድ ፕላን ጥናትም ላይ እንሳተፋለን። ይህ ደግሞ ህዝቡን ያማከለ ከዴንሲቲ ከምን አንጻር እንዲሆን የመንገድ አስተዳደር ከምስረታው ጀምሮ በስፋት እየሰራበት ነው። አሁንም ቅድም ሪፖርት ሲደረግ አይታችሁ ከሆነ የነዋሪዎች የመንገድ ርቀት ከመንገድ ያላቸው ርቀት ቀደም ሲል በ1980 አካባቢ እስከ 21 ኪሎ ሜትር የራቀ ነበር። አሁን ግን 4 ኪሎ ሜትር ተጠጋግተዋል አይደል? ሰዎች መኪናን ለማግኘት 21 ኪሎ ሜትር ይጓዙ ነበር በአማካኝ። አሁን ግን ወደ 4.4 ኪሎ ሜትር ወርዷል። ይህንንም የበለጠ ለማጥበብ ነው እንግዲህ የመንገድ አስተዳደር እየሰራ ያለው። እኛም በዚህ ሙያ ውስጥ ስንሆን ይህን ስኬት ለማሳካት ነው የሄድን ያለ ነው። የሰራነው መንገድ ሰስተነብል ሆኖ ማህበረሰቡን ማገልገል አለበት። ሰስተነብል ካልሆነ ዞሮ ዞሮ ኢንቨስትመንቱ ኪሳራ ነው የሚሆነውና እዚህ ላይ የጥራት ቁጥጥራችን በተሻለ ሁኔታ አግሬሲቭሊ እየንባቸው ያለንበት ሁኔታ ነው ያለነው። ይሄንንም የተፈጠረባቸው ቦታ ላይ ኮንትራክተሮች ላይ እርምጃ ይወሰዳል። አማካሪዎች እንዲሁም የራሳችን ባለሙያ ጨምሮ እንደዚህ አይነት ጋፖች የተፈጠሩ ፕሮጀክቶች ካሉ በነበሩት ላይ እርምጃ የተወሰደ ነው። ይሄ ነገር ግን ከዚህ በኋላ እንዳይቀጥል ስፔሻሊ ከኳሊቲ ጋር የሚነሳ ንሹ በተሻለ መጠን ቱ ዘ ማክሲመም ኬፕ ለማድረግ እየተሞከረ ነው ያለው። መንገድ ሀብት ነው። ይህ ሀብት ደግሞ አንዴ ከተገነባ በኋላ ከስር ከመበላሸቱ በፊት ፕሪቬንቲቭ የመከላከል ጥገና ካልተደረገለት ሀብት እየባከነ ነው የሚሄደው። ጥናቶች እንደሚያሳዩት በጥገና ዝንጋታ ውስጥ የገባ መንገድ እስከ 6 እጥፍ የሚሆን ወጪ ሊያስወጣ ይችላል፣ በቀላሉ መከላከል ምንችለው። ከዚህ አንጻር የኢትዮጵያ መንገዶች አስተዳደር በ10 የሚደርሱ ዲስትሪክቶች አሉት ጥገናን ለመስራት። በተከታታይ ጥገናዎችን ፔሪዮዲክ እና ሩቲን የሚባሉ ጥገናዎችን ያደርጋል። የመንገድ ሀብቱን እድሜ ማራዘምም የዚያን ያህል ጥረት ይደረጋል። ያም ቢሆን በቂ በጀት ባለመኖሩ አንዳንዴ ችግሮች ይኖራሉ። ያንን ግን ወደፊት የሚቀረፍ ይሆናል ብለን እናስባለን። መንገዶቹ አንዳንዴ ማህበረሰቡ ጋርም ሲሄዱ ማህበረሰቡን በዛ ደረጃ መጠበቅም ይፈልጋሉ። አንዳንድ መንገዶች ከተሰሩ በኋላ በደንብ ማህበረሰቡ ባለመንከባከብ መንገዶች ላይ ወጥተው በመስራት እንዲሁም የዲሽ የውሃ መፋሰሻዎችን በመድፈን ዋናው መንገድ የሚጎዳባቸው ብዙ አካባቢዎች አሉ። እዚህ ላይ ማህበረሰቡም ነግቶ ሀብቱ የራሱ ነው። መንገዱ የምንዘረጋው ዞሮ ዞሮ ኮሚኒቲውን ለማገልገል ስለሆነ ተጠቃሚ ኮሚኒቲ ያንን የመንገድ ሀብት የመንከባከብ የመጠበቅ የራሱ መሆኑን አምኖ በደንብ መያዝ ያስፈልጋል። ይህንንም እኛ በእኛ በኩል የማሳወቅ አዌር የማድረጉን እየሄድንበት ነው። የመንገድ መሰረተ ልማት በ75 ዓመት ጉዞ የሚለካ ብቻ ሳይሆን በራዕይ፣ በቁርጠኝነት፣ በሙያዊ ብቃትና በትውልዶች ትጋት የተገነባ ታሪክ መሆኑ በመድረኩ ተመላክቷል። በመደመር እሳቤ የሚመራው መንግስታችን የተቀናጀ የመንገድ መሰረተ ልማት ግንባታ እንደ ዋና ስትራቴጂ ይዞ በሚሰራበት በዚህ ወቅት የኢትዮጵያ መንገዶች አስተዳደር ሚና እጅግ የጎላና ወሳኝ ነው። ሚኒስቴር መስሪያ ቤታችን ይህንን ታላቅ ሀገራዊ ግብ ለማሳካት ከኢትዮጵያ መንገዶች አስተዳደር ጋር በከፍተኛ ቅንጅት እየሰራን እንገኛለን። ባለፉት 7 አስርት ዓመታት ውስጥ በተቋሙ የኢትዮጵያን የገጠር ከተማ አምራችን አርሶ አደርና እንዲሁ ገበያን በማስተሳሰር ረገድ የከፈለው ዋጋ የማይታመን መስዋዕትነትና የጀግንነት ታሪክ የታየበት ነው። በምስረታው ወቅት ከነበረበት ውስን አቅም ተነስቶ ዛሬ ላይ የሀገራችንን ገጽታ የሚቀይሩና ትውልድ ተሻጋሪ የሆኑ ታላላቅ የመንገድ ፕሮጀክቶችን የማከናወን ብቃት ላይ መድረሱ የሁላችንም ኩራት ነው። የኢትዮጵያ መንገዶች አስተዳደር በምስረታ ወቅት የነበረው የሀገሪቱ የመንገድ አውታር 6400 ኪሎ ሜትር ብቻ እንደነበር ይነገራል። ከ182232 ኪሎ ሜትር የደረሰ ሰፊ የመንገድ አውታር መገንባቱ ይነገራል። በቀጣይም በመንገድ መሰረተ ልማት ትኩረት የሚሹ ጉዳዮች እንዳሉ ባለሙያዎች ያነሳሉ። የውል አስተዳደር ስርዓቱ ይበልጥ ግልጽ፣ ፈጣንና የሀገር ውስጥ አቅምን የሚያበረታታ እንዲሆን፣ ሁለተኛ በፕሮጀክቶች ላይ የሚከሰቱ የአቅም በላይ የዋጋ ለውጦችና ተያያዥ ችግሮች በትዕግስትና በጋራ ውይይት መፍታት የሚቻልበት ቋሚ ስርዓት እንዲዘረጋ፣ ሶስተኛ አዳዲስ ዘመናዊ ግንባታ ስልቶችና አረንጓዴ የመሰረተ ልማት ሀሳቦች በጋራ ወደ ስራ በማስገባት ላይ ትኩረት እንዲሰጥ፣ አምስተኛ አዳዲስ የሀገር በቀል
ስራ ተቋራጮች በጆይንት ቬንቸር ወደ ስራ እንዲገቡ ወደ 180 ሺህ የሚያክል ኪሎ ሜትር አለ። ይህ ትልቅ ሀብት ነው። ይህ ሀገር ግን ከዛ በላይ ደግሞ ያስፈልገዋል። 400፣ 500፣ 600 ሺህ ኪሎ ሜትር ያስፈልገዋል። ስለዚህ ሁልጊዜ የምመኘው ከዚህ ተቋም ሰራተኞች ጋር አስገናኝ ብለው ይሄን ሀገር ይሄን ከ130 ሚሊዮን በላይ የሆነ ህዝብ የመንገድ ተጠቃሚ እንዴት ማድረግ ይቻላል? ይሄ ትልቅ ሀብት ይጠይቃል፣ ትልቅ ሪሶርስ ይጠይቃል እና በተቻለ መጠን የኢትዮጵያን ገበሬ የኢትዮጵያን ህዝብ የመንገድ ተጠቃሚ ሊያደርግ የሚችል ቴክኖሎጂ ይሄን ህብረተሰብ በተመጣጣኝ ወጪ የመንገድና የትራንስፖርት ተጠቃሚ የሚደረግበት ሁኔታ መፈጠር እንዳለበት ግን አምናለሁ። እኔ በነበርኩበት ጊዜም የተለየ ፖሊሲ ተቀርጾ አርሶ አደሩን እና የገጠር ነዋሪውን ተጠቃሚ ለማድረግ ጥረት ተደርጓል። ከ40-50 ሺህ ኪሎ ሜትር ያላነሰ የገጠር መንገዶች ተሰርቶ የገጠር ነዋሪውን ተጠቃሚ ተደርጓል። አሁንም እንዳነበብኩትና እንደምሰማው ከሆነ የባለስልጣኑ መስሪያ ቤት ወይም ደግሞ አስተዳደሩ ይህን ፕሮግራም በተሻለ ሁኔታ በመቅረጽ ሪሶርስ በሞቢላይዝ በማድረግ አገሪቷን ለማዳረስ ተመጣጣኝ በሆነ ወጪ አነስተኛ በሆነ መንገድ የኢትዮጵያ ገበሬዎችን የትራንስፖርትና የመንገድ ተጠቃሚ ለማድረግ የሚያደርገውን ጥረት ያመደገፍ ያስፈልጋል። ይህ 75ኛው ዓመት የአልማዝ ኢዮቤልዩ በዓል ያለፉትን ታላላቅ ስኬቶቻችንን የምንዘክርበት ብቻ ሳይሆን ወደፊት የሚጠበቁብንን ሀገራዊ ግቦች ለማሳካት አዲስ ቃል የምናድስበት፣ ምክንያቱም የዛሬ 75 ዓመት ኢትዮጵያ ትፈልግ የነበረው የልማት የመንገድ መሰረተ ልማት አውታርና ዛሬና የዛሬ 75 ዓመት ኢትዮጵያ የምትፈልጋቸው የዜጎች መሰረታዊ ፍላጎት በተለይ ከመሰረተ ልማት ዝርጋታ አኳያ አንድና ያው ስላልሆነ በጣም በማይመች ሁኔታ ውስጥም ሆነን ዛሬ ኢትዮጵያን በዚህ ደረጃ ማገናኘትና ኢትዮጵያን ከፍ ማድረግ ከቻልን ለቀጣይ ደግሞ ከዚህ የበለጠ ለመስራት ሁላችንም በጋራ ቃል የምንገባበት ቃላችንንም የምናድስበት ወቅት እንደሆነ ለማንሳት ነው። ኢትዮጵያን የማገናኘት 75 ዓመታት መንገዳችን ኃላፊነታችን በሚል መርህ የተከበረው ክብረ በዓሉ ቀድሞ ከነበሩት የአውራ ጎዳና ፕሮግራሞች ተነስቶ እስከ መንገድ ሴክተር እንዲሁም ከ1989 ዓ.ም ወዲህ የተተገበሩ ተከታታይ የመንገድ ልማት ዘርፍ ፕሮግራሞች አማካኝነት የተከወኑ የመንገድ ግንባታና ጥገና፣ የድልድይ ልማት፣ የመንገድ ንብረት አስተዳደር፣ የመንገድ ደህንነትና የተቋማዊ አቅም ግንባታ ላይ ከፍተኛ እምርታ መመዝገቡ ይታወቃል። ተቋሙ በጥራት፣ በዘላቂነት፣ በደህንነት፣ በአካባቢ ጥበቃና በዘመናዊ የንብረት አስተዳደር መርሆዎች ላይ በመመስረት ዘርፉ የመንገድ ልማቱን አጠናክሮ መቀጠልን ይሻል። ከመጣነው አንጻር ቀላል የማይሆን ተግባራት፣ ስራዎች እንደሚጠበቁብን እንገነዘባለን። ብዙ ስራዎችን ማከናወናችን እሙን ነው። በርካታ አካባቢዎችን በመንገድ ለማገናኘት የቻልንበት ሁኔታ መፈጠሩ በራሱ እሙን ነው። ይህንን ስንል በሌላ በኩል አገሪቷ ህዝባችን ከሚፈልገው አንጻር የሚቀሩ በርካታ ስራዎች እንዳሉ ታሳቢ እናደርጋለን። ይህን የ75ኛ ዓመት አልማዝ ኢዮቤልዩ በዓል ስናከብር ስኬቶችን ብቻ በማሰብ ሳይሆን ቀጣይ የምንሰራቸው ስራዎች ላይ አቅማችንን፣ ቀጣይ የምንሰራቸው ስራዎች ላይ ቁርጠኝነታችንን ጭምር ለማረጋገጥ ነው ማለት ነው። እንግዲህ ይሄን በዓል እያከበርን ያለ ነው። ዝናብ ጠዋት ቀን ሳትሉ ለኢትዮጵያ አሻራ ለማሳረፍ ጥረት ለምታደርጉ ሁሉ ክብራችሁ በጣም ከፍ ያለ ነው እያልኩኝ እስከዛሬ ከመጣንበት ርቀት የማይተናነስ ፈተና ይገጥመናል ብለን እንኳን ማሰብ ባንችል፣ በተለይ ደግሞ በልማት ዛሬም የመንገድ መሰረተ ልማት አካባቢያቸው ያልደረሰ እጅግ ሰፋፊ ብዙ የሀገራችን ህዝቦች እንዳሉ፣ በመሰረተ ልማት በጥራት ጉድለት ያስከፋናቸው፣ ጀምረን በወቅቱ በተለያየ ምክንያት ማጠናቀቅ ባለመቻላችን ቅሬታ የፈጠርንባቸው የኢትዮጵያ ህዝቦችም በዚሁ አጋጣሚ ይቅርታ መጠየቅ እፈልጋለሁ። በሚቀጥሉት ዘመናት
እስከዛሬ የነበረንን አቅም አጠናክረን ልምዱንም በመጠቀም በቴክኖሎጂም ታግዘን ህዝባችን የሚጠብቅብንን የልማት ጥያቄ ለማርካት ከመቼውም ጊዜ በላይ ትላንት በነበረው አንድነት በመጠናከር ኃይላችንን በማሰባሰብ ለህዝባችን መድረስ ይጠበቃል። እንደ መንግስት እንደ ሚኒስቴር መስሪያ ቤት ከጎናችሁ ብቻ ሳንሆን የሚጠበቅብንን ኃላፊነት ደግመን ለመወጣት ቃል እኛም እንገባለን።